የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ ከማያልቀው ከታላቁ ቃሉ ደግሞ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ከማካፈል በፊት አጭር ጸሎት እንጸልይ። ቅዱስ ሆይ እናመሰግንሃለን። አንተ መልካም ደግ ሩሩ አምላካችን በቃል ዛሬ ማልፈለኔም ይህንን ለሚሰሙ ወገኖቼ ስለምትናገረን ስለምታስተምረን ወደ ሐሳብና ወደ ፍቃድ ስለምታቀርበን ከክፉ ደግሞ ስለምትጠብቀን አባታችን ሆይ ዛሬ የሚያስፈልገንን ሁሉ ለውስጣችን ለልባችን ጌታ ሆይ አልፈ እንድትናገረን እኔ በኢየሱስም ጸለይኩኝ። አምላክ ሆይ እኔንም አንደበቴ ቀባ፣ ተናገር ያልከኝን ብቻ እንድናገር እርዳኝ። ሰማይ በእኔም ይህንን በሚያዩ በሚሰሙ ወገኖች ትይዩ የተከፈተ ይሁን። ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። አየሩ ሁሉ በኢየሱስ ስም የተለቀቀ ይሁን። ሰማይ ሁሉ ጌታ ሆይ ከዚህ ሰዓት ጀምሮ ጌታ ሆይ ተለቆ ያንተ በረከት ያንተ እውነት ወደ እያንዳንዳችን እንዲመጣ እኔንም አንደበቴ እንድትቀባ ተናገር ያልከኝም ብቻ አባቶ እንድናገር እንድትረዳኝ ጊዜው ተጀምሮ እስከሚያልቅ አንተ ብቻ እንድትቆጣጠር አንተ ብቻ እንድትከብር እኔ በኢየሱስ ስም ጸለይኩኝ። ስለ ሁሉም ተመስገን በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ እየሰጠኝ ሐሳቡ ቃል ወርስ የሰጠሁት የማይቋረጥ የውሃ ምንጭ የሚል ነው። የማይቋረጥ የውሃ ምንጭ። ይህ ቃል ሐሳቡን የወሰድኩት ዮሐንስ ወንጌል ምዕራፍ 4 ላይ ስለ ሰማርያዋ ሴት በእሷና በኢየሱስ መካከል እየተነጋገሩ ጌታ ኢየሱስ ክርስቶስ የገለጠላት ሐሳቡ ቁጥር 14 ያለውን ነው። ዮሐንስ ወንጌል ምዕራፍ 4 14 እንዲህ ይላል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ጌታ ኢየሱስ ክርስቶስ እኔ የምሰጠው ውሃ ምንጭ የማይቋረጥ የውሃ ምንጭ ነው የሚሆነው እያለ ይናገራታል። ይቺ ሴት እንግዲህ የምታውቀው ነገር ያነበበችው ነገር ስለ እግዚአብሔር ቃል የምታውቅ ይመስላል እና ከጌታ ኢየሱስ ክርስቶስ እየተነጋገረች ውሃ ቅጂና ስጪኝ ሲላት እንዴት አንተ አይሁዳ የሆነ ከኔ ትጠይቃኛለህ? ማን እንደሚጠይቅሽ ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር፣ ሁለተኛ እንዳልጠማ ስጠኝ ትለዋለች። ከዛ ጌታ ኢየሱስ ክርስቶስ ነው ይህንን ቃል የሚናገራት። እኔ ከምሰጠው የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ከኔ ጋር የተጣበቀ እኔን ያመነ በእኔ ውስጥ የገባ ሁል ጊዜ የማይቋረጥ የውሃ ምንጭ ይሆናል እንጂ ምን አይሆንም፣ አይጠማም አላት። ኢየሱስ ጌታ ነው። እንዴት የማያቋርጥ የውሃ ምንጭ እንሆናለን ወገኖቼ? እንዴት የማያቋርጥ ጌታ ኢየሱስ ክርስቶስ ላይ ሴት እንደተናገራት አንደኛው በጌታ ኢየሱስ ክርስቶስ በማመን ነው፣ እንደገና በመወለድ ነው። ጌታ ኢየሱስ ክርስቶስ ለኒቆዲሞስ የተናገረው ቃል ነው። ዮሐንስ ወንጌል 3:5 ላይ እንደዚህ ይላል፣ ከዛ በፊት ግን አንድ እንደዚህ ይሆናል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህሩ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህሩ ከእግዚአብሔር እንደመጣ እናውቃለን ብሎ ያናግረዋል። ከዛ በኋላ የእግዚአብሔርን መንግስት ማየት ከፈለክ የማያቋርጥ የውሃ ምንጭ መሆን ከፈለክ እንደገና መወለድ አለብህ ይለዋል። ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ይናገራል። እንዴት እንደገና ሊሆን ይችላል ሲል ጌታ ኢየሱስ ክርስቶስ እያብራራለት ይመጣና እግዚአብሔር ዓለሙን ሁሉ ወዷል አንድያ ልጁን እስኪሰጥ በሱ እንዲያምን ብሎ ቁጥር 16 ላይ ይናገራል። በርሱ የሚያምን ሁሉ ለዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷልና በክርስቶስ ኢየሱስ የሚያምን የውሃ ምንጭ ውሃ ይሆናል ወገኖች። የማያቋርጥ የውሃ ምንጭ ይሆናል። ጌታ ኢየሱስ ክርስቶስን በማመን ነው የውሃ ምንጭ ውሃ መሆን የምንችለው ወገኖቼ። ሌላ ደግሞ እንዴት የማያቋርጥ የውሃ ምንጭ መሆን እንችላለን ወገኖቼ? ከምንጩ ጋራ በመጣበቅ ነው። እኛ ያለ እግዚአብሔር ምንም ነን። ጌታ ኢየሱስ ክርስቶስ ሲናገር ያለኔ ምንም ልታደርጉ አትችሉም፣ ያለኔ ምንም ነገር ናችሁ፣ ምንም ነን። ያለ ጌታ ኢየሱስ ክርስቶስ ምንም ነን ወገኖቼ። የማያቋርጥ የውሃ ምንጭ እንዲፈልቅ ከፈለግን ከዋናው ምንጩ ከሆነው ጋራ መጣበቅ አለብን። ጌታ ኢየሱስ ክርስቶስ ስለ
ከሱ ጋር ስለመጣበቅ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ይናገራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 እንደዚህ ያለ ጌታ ኢየሱስ ክርስቶስ ይናገራል። እንዲህም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ከኔ ጋር ካልተጣበቃችሁ የውሃ ምንጭ የማያቋርጥ የውሃ ምንጭ መሆን አትችሉም። ከኔ ጋር ግን ከተጣበቃችሁ እኔ ዋናው ምንጩ ነኝ፣ የሁሉ ነገር ሶርሱ ነኝ እያለ ይናገራል። እንግዲህ ግንዱ ከስሩ ጀምሮ እንዳለ ግንዱ ሁሉን የያዘ ነው። ከስሩ ተቀብሎ ሙሉ የሚያስተላልፍ፣ ቅርንጫፍ ግን ከግንዱ ነው የሚያገኘው። ከዋናው ከግንዱ ነው የሚመጣው ነው የሚመገበው። እኛም ከዋናው ከግንዱ ጋር ከመሰረታችን ጋር ከአለታችን ጋር ካልተጣበቅን ወገኖቼ የማያቋርጥ የውሃ ምንጯ መሆን አንችልም። ለዛ ነው አንዳንድ ጊዜ ከጌታ ጋር ራቅ ካልን፣ ብዙ ካልጸለይን፣ ከሱ ጋር ህብረት ካላደረግን ህይወታችን በቃ ደረቅ ይሆናል። ድርቀት ይሰማናል። እንዴት እንደዚህ ሆንኩኝ፣ በቃ ውስጥ ድርቀት ይሰማናል። ልክ በምድረ በዳ ውሃ ካላገኘን እንደምንጠማውና ውሃ እንደምንለው ልክ ውስጣችን ይደርቃል። ልክ ከምንጩ ጋር ግን መጣበቅ ስንጀምር ከዛም እኛም የሚፈልቅ የውሃ ምንጭ እንሆናለን። ለምን? ከዋናው ጋር ስለተጣበቅን ወገኖቼ። እና በህይወት ውስጥ በተለያየ ምክንያት አንዳንድ ጊዜ ካለመጸለይ ከጌታ ጋር ህብረት ካለማድረግ የተነሳ ድርቀት ውስጥ ልንገባ እንችላለን ወገኖቼ። እንደዛ ከሆንን ከዋናው ከምንጩ ጋር እንጣበቅ። ከዛ የማይቆም የማያቋርጥ የውሃ ምንጭ መሆን እንጀምራለን። ኢየሱስ ጌታ ነው። ሌላ ደግሞ እንዴት የማያቋርጥ የውሃ ምንጭ መሆን እንችላለን ወገኖቼ? በእግዚአብሔር የታመንን፣ እምነታችን ደግሞ በእርሱ ሊሆን ይገባል። በአምላካችን ሁሉ ጊዜ ልንታመን ይገባል። ትንቢተ ኤርምያስ ምዕራፍ 17 7 እና 8 እንደዚህ ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ፣ ሙቀትም ሲመጣ እንደማያፈራ፣ ቅጠሉም እንደሚለመልም፣ በድርቅ ዓመትም እንደማይሰጋ፣ ፍሬውንም እንደማያቋርጥ ዛፍ ይሆናል። ሁል ጊዜ ለምለም ይሆናል። ሁል ጊዜ የማይቋረጥ የውሃ ምንጭ፣ ምንም በቃ ኮንቲኒየስ ያለው ኖ ማተሯት፣ በሁኔታዎች ያልተወሰነ፣ ደረቅ ጊዜ መጣ ዝናብ መጣ፣ ምንም ነገር የማያስቆመው ሁል ጊዜ እንደሚለመልም እንደዛ ይሆናል። በእግዚአብሔር የታመነ እምነቱም ለማን የሆነ አምላኩ እግዚአብሔር የሆነ ወገኖቼ፣ ሁል ጊዜ በእግዚአብሔር ልንታመን ይገባል። አምላካችንን አብዝተን ልናምነው ይገባል። እምነት ደግሞ የሚገኘው ከእግዚአብሔር ቃል ነው። እምነት ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው። የእግዚአብሔርን ቃል በሰማን ቁጥር፣ የእግዚአብሔር ቃልን ባጠናን ቁጥር እምነታችን ቢውልድ እያደረገ ይመጣል። ከዛም ደግሞ ሁል ጊዜ የማንጠወልግ፣ ሁል ጊዜ በውሃ ዳር እንደተተከልን፣ ኢቭን ድርቀት መጣ አልመጣ ሁል ጊዜ የምንለመልም የማያቋርጥ የውሃ ምንጭ እንሆናለን። ኢየሱስ ጌታ ነው። መጽሐፍ ቅዱሳችን ውስጥ የማያቋርጥ በረከትን ያገኘ ሰው አለ። አንድ ሴት ናት። መጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 6 ነው የሚናገረው። ግን ከአንድ ጀምሮ እንደዚህ ይላል። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ባለዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች፣ ወደ ነቢዩ ኤልሳ። ኤልሳም አደርግልኝ ዘንድ ምን ትሻለሽ? በቤትሽስ ያለው ነገር ንገሪኝ አላት። እርሷም ለእኔ ባሪያ ከዘይት ማሰሮ በቀር በቤት አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጇ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሱ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። የሚገርመው ነገር ከእግዚአብሔር የሆነ ነው። ምንጭ የሆነው አልተቋረጠም። የተቋረጠው ምንድን ነው? መያዣው ነው ያነሳት። እኛም እንደዛ ነው ወገኖች የምንሆነው። የማያቋርጥ የውሃ ምንጭ ስንሆን በቃ እንደዚህ የማይቆም ነው፣ የሚያቆም ነው። እኛ የምንይዝበት እስከምናጣ ድረስ በቃ እኛ የምንይዝበት ስናጣ ነው የሚቆመው። የማያቋርጥ የውሃ ምንጭ ይሆንልናል። እግዚአብሔር በነገሮቻችን ሁሉ ላይ መብዛትን ያደርግልናል። የማይቆም ለምን? ከዋናው ከምንጩ ስለሚፈልቅ
ከአምላካችን የሆነ ሁሉ የሚቆም ነገር የለም። የሰው ግን ነገር የሆነ ግን ይቆማል ወገኖቼ። እኔ የሚገርመኝ መጽሐፍ ቅዱሳችን ላይ አጋር ናት። አጋር አብርሃም ሚስት አድርጎ ወስዶ እስማኤልን የወለደችለት ሴት ናት እና ከዛ ግን ሳራ ከዚህ ቤት አስወጡልኝ ትላለች። መጨረሻ ላይ አብርሃምም እያዘነ ልጇና እስማኤልና አጋርን ስንቃስ ይዞ ሸኛቸው፣ ከቤት አባረራቸው። ከዛም በምድረ በዳ ሄዱ። እንግዲህ አብርሃም የሰጣት ስንቋ በላች፣ ውሃውም ጠጡ። ከዛ አለቀ። የሰው ነገር ያልቃል። ከዛ በኋላ ልጄ ሲሞት አያላይም ብላ ርቃ ማልቀስ ጀመረች። እዛ እግዚአብሔር አምላክም ለአጋር ተገለጠላት። አይዞሽ አንቺም ልጅሽም አትሞቱም፣ እኔ የማያቋርጥ የውሃ ምንጭ ሆንላችኋለሁ ብሎ ውሃ ምንጭ አፈለቀላቸው። አይኗ ተከፈተ። ከዛ በኋላ ግን አንድ ቀንም ተጠምታ ተርባ የሚናገር ነገር የለም። ተባረከች፣ እሷም ልጇ ተባረኩ። ልክ የእግዚአብሔር የውሃ ምንጭ ጋር ስንገናኝ ወገኖች፣ የእግዚአብሔር የውሃ ምንጫችን ሲሆንልን መራብ መጠማት የለም። ይቺ ሴትም ከኔ የሚጠግብ ከኔ የሚወስድ ለዘላለም አይጠማም አይራብም እንዳላት በዛ የሰማርያዋ ሴት እንዳላት ጌታ ኢየሱስ ክርስቶስም እንደዛ ነው። ጌታ ኢየሱስ ክርስቶስ ጌታችን አምላካችን ምንጫችን ሲሆንልን ነገሮቻችን የማያልቁ ነው የሚሆኑት። የሰው ነገር ሁሉ ጊዜ ወገኖቼ ያልቃል። የእግዚአብሔር ግን የሆነ ግን የማያልቅ ነው። ሁሉ ጊዜ ኮንቲኒየስ ነው ያለው እስከ መጨረሻ። እኛ በቃ የምንይዝበት እቃ የለንም፣ በቃ ይሄ ነው ያለኝ እስከምንል ድረስ። ኢየሱስ ጌታ ነው። ሌላ በመጽሐፍ ቅዱሳችን የማያቋርጥ የውሃ ምንጭ ሆኖላቸው የተባረኩ ሌላ ደግሞ ምሳሌ ይስሐቅ ነው። ዘፍጥረት 26 ስለ ይስሐቅ የሚናገር ቃል አለ። ይስሐቅ እንግዲህ ረሃብ መጥቶ ሸሽቶ ወደ ፊልስጤም ሀገር ይሄዳል። ከሄደ በኋላ እዛ በፊልስጤም ሀገር ይስሐቅ ዘርን ዘራ እያለ ይናገራል። ሰዎች ሁሉ በተቸገሩበት ጊዜ ምንም የለንም ባሉ ጊዜ ይስሐቅ ግን አምላኩ መታመኛው እግዚአብሔር አምላክ የሆነለት የሚታመንበት አምላክ የሆነ በጌታ በአምላኩ ታምኖ ዘርን ዘራ። ከዛ በኋላ 100 እጥፍ አጨደ እያለ የአባታችን ቃል ይናገራል። ዘፍጥረት 26 ቁጥር 12 ላይ እንደዛ ይናገራል። ዘፍጥረት 26 ቁጥር 12 ላይ ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው፣ ባለጠጋ ሰው አደረገው። የሚገርም ነው። ይስሐቅ እግዚአብሔርን የሚያምን የሚታመን ከአምላኩ ጋር የተጣበቀ ሰው ነው። ይስሐቅ በጣም እግዚአብሔርን የሚታዘዝ ሰው ነው እና በጣም ደረቅ ምድር በሆነበት እራብ በገባበት ዝናብ ምንም በማይመስል ሁኔታ እሱ ግን የማያልቅ ምንጭ የሆነው ከአምላኩ ጋር ስለተጣበቀ በዛች ምድር ዘራ። በዛም ዓመት ምን አገኘ? 100 እጥፍ አገኘ። ሌሎቹ ምንም ነገር ሳይሳካላቸው ሲቀር ሌሎቹ ሲደርቁ እሱ ግን ለመለመ። በዛ ቦታ ላይ በጣም ታዋቂ ሆነ። የሚገርም ነው። በዛ አካባቢ ባሉ ሰዎች ሁሉ የሚፈራ ሰው ሆነ እና ይስሐቅም አምላኩን ታምኖ አምላኩን ተደግፎ ሁሉ ምንጭ የሆነውን ተደግፎ ሰራ፣ 100 እጥፍ አገኘ። ኢየሱስ ጌታ ነው። እኛም እንደዛ ነው ወገኖች የምንሆነው። ከአምላካችን ጋራ ከተጣበቅን ጌታ ኢየሱስ ክርስቶስ የኛ አዳኛችን ከሆነ ምንጫችን እሱ ከሆነ በሱ ከታመንን በሱ ከተደገፍን ከሱ ጋር ደግሞ ሁሉ ጊዜ ደግሞ ከግንዱ ኳናው ጋር ከተጣበቅን ወገኖቼ የማያቋርጥ የውሃ ምንጭ እንሆናለን። በደረቅ ምድር ብንዘራኛ እንለመልማለን። የሆነ ነገር ለሌሎች ሲቋረጥ ለኛ ግን አይቋረጥም፣ ይቀጥላል። ኢየሱስ ጌታ ነው። ለአምላኬ የሰጠኝ ቃል ሐሳቡ ይሄ ነው። እስቲ ለሚያማችሁ ወገኖቼ በኢየሱስም ብላችሁ እጃችሁ በሚያማችሁ ስፍራ ላይ ጫኑ። ኢየሱስ ደግሞ ታላቅ ፈውስን ያመጣል። ሃሌሉያ። ቅዱስ እናመሰግንሃለን። በቃል አልፈ ለኔም ለወገኖቼ ስለተናገርከን የማያቋርጥ የውሃ ምንጫችን ኢየሱስ አንተ ስለሆንክ አሁንም ባንተ እንድንደገፍ አሁንም ባንተ ውስጥ እንድንሆን ጌታ ሆይ እምነታችን ባንተ ላይ እለት እለት እንድናረግ እንድትረዳን በራሳችን ችሎታ በራሳችን ኃይል ከመደገፍ ጌታ ሆይ እንድትታደገን እኔ በኢየሱስም ጸለይኩኝ። ሬላ ባስኬ ፓራ ካላማዲ የእግዚአብሔር መንፈስ የምትረዳ የምታግዝ ለደካማ ኃይል የምትሰጥ አሁንም ለኔም ለወገኖቼ ኃይል ሁነን ጉልበት ሁነን ብርታት ሁነን ብቃት ሁነን የሚያራምድ የሚያስኬድ ያንተ ኃይል ያንተ ጉልበት ለኔና ለወገኖቼ ይብዛ ይጨመርልን። በጌታ በኢየሱስ ስም የማያቋርጥ የውሃ ምንጭ አሁንም በእኛ ውስጥ እየፈለቀ ለብዙዎች የሚተርፍ ለብዙዎች
የሚትረፈረፍ እንዲሆን በጌታ በኢየሱስ ስም እግዚአብሔር አባቴ ከዚህ በኋላ ቆመ፣ ከዚህ በኋላ አለቀ የምንለው እስከማይገኝ ድረስ በሁሉ አቅጣጫ ጌታ ሆይ መብዛት፣ መስፋፋት፣ መጨመር እንዲሆንልን እኔ በኢየሱስ ስም ጸለይኩኝ። አባቴ ጸልያለሁ። የሚያማቸው ወገኖቼን ይዤ በፊት እቀርባለሁ። ማንኛውም ደዌ ፍላጻ ሁሉ ከወገኖቼ ላይ በኢየሱስ ስም ይነቀል። በጌታ በኢየሱስ ስም ወገኖቼን የሚያስጨንቅ ግራ የሚያጋባቸው ነገር ከዚህ ሰዓት ጀምሮ በኢየሱስ ስም ከስሩ የተነቀለ ይሁን። ራካፓሲኬ ፓራካላማድ በሽታ ቢሆን፣ ህመም ቢሆን፣ ጭንቀት ቢሆን፣ ሀዘን ቢሆን ማንኛውም ነገር ጌታ ከወገኖቼ ላይ አሁን እንዲነሳ በመገረፉ ቁስኛም ተፈወስ እንደሚለው ቃል በፈውስ እጆች ወገኖቼ እንድትዳስሳቸው እንድትፈውሳቸው የበሽታ ምንጩ ሁሉ በኢየሱስ ስም እንዲደርቅ እግዚአብሔር አባቴ ሆይ ማንኛውም ነገር ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ሁሉ ነጻ እንዲወጡ እኔ በኢየሱስ ስም ጸለይኩኝ። የእግዚአብሔር መንፈስ አሁን ንካቸው፣ አሁን ዳሳቸው፣ አሁን ያንተ ልውና ያገኛቸው። ራካፓሲኬ ፓራካላማዲያ ሬካፓሲኬ ፓራካላማዲያ በአንተ ልውና ውስጥ ሙሉ ደስታና ሀሴት ነው እንደሚለው ቃል በአንተ ልውና ውስጥ አሁን እንዲገኙ ተጽዕኖ ሁሉ በኢየሱስ ስም እንዲሰበር እግዚአብሔር የሰላማቸውን ረታቸውን የነሳቸው ሁሉ ከዚህ ሰዓት ጀምሮ ከላያቸው ላይ እንዲነሳ እኔ በኢየሱስ ስም ጸለይኩኝ። ጌታ ወገኖቼን ስለነካ ስለዳስስካቸው በምህረት ስለጎበኛቸው ሁሉ አባቱ ያመሰግናለሁ። ስለ ሁሉም ተመስገን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርግ ይቀበላል የምንል ወገኖች የመዳን ቀን ዛሬ ነው። ስለነቀ ምንም እናቀው ነገር የለም። ዛሬ ግን ድምጹ ሲሰሙ ልባችሁ ልከኛ አታድርጉ ይላል የአምላካችን ቃል። ስለዚህ ዛሬ ጌታ ተናግሮናል፣ ወደ እኔ ኑ ብሎናል። እውነትም መንገድም የማያቋርጥ ምንጭ ጌታ ኢየሱስ ክርስቶስ ነው። ከሱ ጋር ካልተጣበቅን በሱ ውስጥ ካልገባን ህይወት አይኖረንም፣ እንደርቃለን፣ አንለመልምም ወገኖቼ። ከዛም ደግሞ የዘላለም ህይወትን አናገኝም። ከሱ ጋር የምንኖርበት ህይወትን አይኖረንም። የአብር አምላክ አንድያ ልጁን ለኛ ሰጥቶናል ስለሚወደን። ይህንን ስጦታችንን ብናክፋፋና ባንቀበለው ጉዳቱ ለኛ ነው ወገኖቼ። ይህንን ጌታ አቀበላለሁ፣ አመልከዋለሁ። አምላኬ ጌታ ያርጌ መታመኛ ያርጌ ለሱ ህይወቴን እሰጣለሁ ለምንል ከኔ ጋር ይህንን ጸሎት ጸልያላችሁ። እኔ የምለውን ትላላችሁ፣ ከዛ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። ባቴንን የጸለዩ ወገኖች ይባርካቸው፣ ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነፍሳቸው ሁሉ የተባረኩ ይሁኑ። በቤት ትከላቸው፣ ዓለም ልማቸው። የማያቋርጥ ምንጭ ከውስጣቸው እየፈለቀ ለብዙዎች የሚትረፈረፈው አርጋቸው። ያንተ በረከት፣ ያንተ ሰላም፣ ያንተ ረፍት ያገኛቸው። የተቋረጠ ነገር ሁሉ በኢየሱስ ስም ይቀጠልላቸው። በዚህ በኩል ጎደለ በዚህ የሚሉትን ሁሉ ወገኖቼ ከዚህ ሰዓት ጀምሮ ያንተ ሙላት ያገኛቸው። ወራላ ፓሲኬ ፓራካላማዲያ መንፈስ ቅዱስ ከዚህ ሰዓት ጀምሮ ህይወታቸውን ሁሉ አንተ ተቆጣጠር። ህይወታቸውን ሁሉ አንተ ውረስ። አካሄዳቸው ሁሉ ካንተ ጋር እንዲሆን ስለ ስም ስትል በጽድቅ መንገድ እንድትመራቸው እኔ በኢየሱስ ስም ጸለይኩኝ። አምላክ ሆይ ስለነበረን ጊዜ ተመስገን። በቃል ስለተናገርከን የማያቋርጥ ምንጭ መሆን እንደምንችል ካንተ ጋር በመሆን እንደምንችል ስለተናገርከን አባቶ ተመስገን። አሁንም የተትረፈረፈ ህይወትን ልትሰጠን ህይወት ልትሆነን ልትትረፈረፍልን ወደኛ የናዝሬቱ ኢየሱስ ስለመጣ ተመስገን። አሁንም የበቀለ መናፍቶች ሁሉ ይታሰሩ። ቃል እንደሰማን እንዲሁ ደግሞ 30 60 100 ፍሬ እንድናፈራ አንተ እርዳን። ስለ ሁሉም ተመስገን በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ አምላካችን ተናግሮናል። የማያቋርጥ ምንጭ እንዴት መሆን እንዳለብን እንዴት እንደምንሆን ጌታ ተናግሮናል። ኢየሱስ ጌታ ነው። እንግዲህ ፕሮግራሜን ጨርሻለሁ። ሳብስክራይብ ላይክ ያላረጋችሁ ሳብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። ጌታ የሚሰጠኝን ቃል ደግሞ በረዳኝ መጠን በፊታችሁ ይዤ ቀርባለሁ። ዛሬ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ብኖር ጌታ እድሉን ቢሰጠኝ በሌላ ቃል በሌላ ሀሳብ እንገናኛለን። ጌታ ኢየሱስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።